እንኳን ለአባታችን ለአቡነ አረጋዊ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል የአባታችን የአቡነ አረጋዊ ገድላቸውን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትናንት ሳይኖርበት ቀዳማዊ ዛሬ የሌለበት ማዕከላዊ ነገ የማይኖርበት ዳህራዊ በአድ የማይሰጠው ክቡር ሊያዙት የማይቻል ፈጣሪ የማይሾሙት ንጉሥ የማይነቅፉት ጌታ የማይገዳደሩት አምላክ ሊሰጡት የማይፈልግ ባለጸጋ ስም አምነን እሱ ሁሉን ቢወስን እንጂ የሚወስነው የሌለ ሁኔታው ምን እንደሆነ ማንም ሊያውቀው የማይቻለው በቅድሚያ የነበረ ብርሃን የማይስተካከለው የሌለ እርሱ ያያል። እርሱም ግን ማንም ሊያየው የማይችል የአማልክቶች አምላክ የገዢዎች ገዢ የሚሆን ከመቼ ጀምሮ ያለ እስከ መቼ ይኖራል በማይባል አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ሚያዝያ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ የክቡር አባታችን የአቡነ አረጋዊ ትሩፋተ ገድል በእግዚአብሔር ቸርነት እናሰማለን። የክቡር አባታችን አቡነ አረጋዊ ጸሎትና በረከቱ ፍጹም ከወዳጁ ከሕዝበ ክርስቲያን ጋር ለዘላለሙ ይጠብቀን፣ አሜን። ንጉሡ አፄ ገብረ መስቀል ከተራራው ላይ በሚወርድበት ጊዜ አባታችን አቡነ አረጋዊ ይህን የተራራውን መውጫ መሰላል ወይም ደረጃ ላፍርሰው ወይስ ልተወው አለው። አባታችን አቡነ አረጋዊም እሱንስ ናደው ወይም አፍርሰው እንጂ አትተወው፣ ነገር ግን ስለ ዘንዶ ጅረት ፈንታ ይወጡበት ዘንድ ገመድ አበጅ፣ ለልጅ ልጅ መታሰቢያ እንዲሆን ይህንን ድንቅ ሥራ እያየ በፍጥረት ሁሉ አንደበት እግዚአብሔር ይመስገን ዘንድ አለው። ንጉሡም ከተራራው ከወረደ በኋላ ያን የተራራ መውጫ ደረጃ ወይም መሰላል ክቡር አባታችን አቡነ አረጋዊ እንዳዘዘው አፈረሰው። ስለዚህም ደብረ ደህሞም ተብሎ ተሰየመ። ከዚያም ንጉሡ አፄ ገብረ መስቀል ወደ ቤተ መንግሥቱ ተመለሰ። የክቡር አባታችን አቡነ አረጋዊን የጽድቁንና የትሩፋቱን ዜና የሰሙ ሁሉ የመላእክትን አስኬማ ያቀዳጃቸው ወይም ያመነኩሳቸው ዘንድ ብዙ ሰዎች ከምስራቅ ሀገር መጡ። ቤት ንብረታቸውን፣ ሚስቶቻቸውን ጥለው ይወጧሉ። ሹመታቸውንና ክብራቸውን፣ ብልጽግናቸውንም ትተው ይወጧሉ። ጋብቻቸውን ወይም ሙሽርነታቸውን ንቀው ተምረው ለመንኮስ ይወጡም አሉ። እሱም በቅድሚያ ሃይማኖታቸውን ጠብቀው በንጽህና ይኖሩ ዘንድ ሥርዓተ ምንኩስናን አስተማራቸው። በሚገባው ሁሉ ብዙ ፈተናም አደረገላቸው። ከዚያም የምንኩስና ልብስ አልብሶ አስኬማ መላእክትን አቀዳጃቸው። ከተራራው ስር የምትመነጭ በተራራው ግርጌ አንዲት ወንዝ ወይም ምንጭ አለች። ለመመንኮስ የወደደውን ሁሉ ወደዚያች ውሃ ወስደው ይጥሉታል። ከዚያም ወደ ተራራው ያወጡትና ያመነኩስታል። ያችም ወንዝ ወይም ውሃ ማየ ምርቃይ ወይም መጠመቂያ ትባላለች። እስከ ዛሬ ድረስ በዚህ ስም እየተጠራች ትኖራለች። የብፁዕ ቅዱስ አባታችን ዘሚካኤል በአሁኑ ጊዜ አረጋዊ የተባለ የምስክርነቱ ወይም የትሩፋቱ ነገር ሁሉ እስከ ዓለም ዳርቻ ደረሰ። ብዙ ሰዎችም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ዕለት በዕለት እየመጡ መነኮሳት ፈጽመውን በረከቱ። እሱም እንደ ልማዱ ሌሊትም ቀንም እንደ መላእክት ትጋትን፣ ስግደትን፣ ጾም፣ ጸሎትን በፍጹም ትሕትና ፍቅር ያስተምራቸው ነበር። እነርሱም ቃሉን የሚሰሙ ትምህርቱን የሚቀበሉ በጠቅላላውም የእሱን አሰረ ፍኖት የሚከተሉ ሆኑ። ከእነሱም ጽሕፈት የሚያውቁ የድንኳን ስፌት የሚችሉ ልዩ ልዩ ተግባር ዕድና ጥበብ ወይም
የተለያዩ ሥራዎችን መስራትን የሚችሉ ለቤተ ማኅበሩም የሚላላኩ ነበሩ። ክቡር ብፁዕና ቅዱስ የሚሆን የእግዚአብሔር አገልጋይ ታላቁ አባታችን አቡነ አረጋዊም ዕለት በዕለት ወደ እሱ የሚመጣውን የሰው ብዛትና በዚያም የሕዝቡን መጨናነቅ በተመለከተ ጊዜ አቤቱ ፈጣሪ ይህንን ሳታደርግ እኔ ከሀገሬ ወጥቼ ወደዚህ የመጣሁት በእንግድነትና በስደተኝነት በብቸኝነትና በጸጥታ ለመኖር ወድጄ ነው። ነገር ግን በእኔ ዘንድ የሕዝብ መከማቸት በብቸኝነት ለመኖር አላስቻለኝምና አለ። ከዚህ በኋላ አረጋዊ ሆይ ስለዚህ ነገር አታንጎራጉር። እንደ ሐዋርያት አለቃ እንደ ጴጥሮስ እውቀትን እሰጥሃለሁ። እነሆ ዕውሮችን የምትመራ ብዙ መነኮሳት አባት ትሆን ዘንድ ወደዚህ ተጠርተሃልና የሚል ቃል ከሰማይ መጣ። በዚያን ጊዜ ፈጽሞ ዝም አለ። ፈሪሃ እግዚአብሔር አደረበት፣ ከልቦናውም ታቀበ። ትምህርትን ወይም ጾምን ብቻ መከታተል ሳይሆን በሰማያት የምትጠብቀውን ከፍተኛ ክብር ተስፋ እያደረጉ ራስን ንጹሕ አድርጎ ግዕዘ ባህሪን ወይም ጠባይን በእግዚአብሔር ሕግ ማጽናት እንጂ ነው ተብሎ እንደተጻፈ የክርስቶስ ድንቅ ድንቅ ሥራዎችን ፈጽሞ አስቧልና። ከዚያም ከነሱ እያንዳንዱ የሰማነው ሁሉ ትሕትናን፣ የዋህነትን፣ ሃይማኖትን ገንዘብ ያደርግ ዘንድ መጽሐፍትን እያነበበ ይተረጉምላቸው ጀመር። ጌታችን መድኃኒታችን ኢየሱስ ክርስቶስም በወንጌል ከኔ ተማሩ እነሆ እኔ የዋህ ነኝ ልቤም ትሑት ነው ሲል ተናግሯልና። ይህንንም ለብዙ ዘመን ቀድሞ ከሱ ጋር ከነበሩ አባቶች ተምረናልና። ከደቀ መዛሙርቶቹ ከዮሴፍና ከማትያስ የሰማነውን ሁሉ ለመናገር አንችልም፣ ነገር ግን በችሎታችን መጠን እንጽፋለን እንጂ። ዳግመኛም ሌሎች ደናግል ስለ ክርስቶስ ፍቅር መነኩሴ ሆነው በድንግልና መኖርን ወደው ሥጋዊ ጋብቻን ንቀው እጮኞቻቸውን እየተዉ ወደሱ መጡ። ስሙ ጴጥሮስ የተባለ መልካም ደገኛ ሽማግሌ እሱ ያስተምራቸውና የምንኩስና ልብስ ያለብሳቸው ዘንድ ወደ እነሱ ላከ። ከዚያም አመነኮሳቸውና በመነኩሴ ሥርዓት ተጠብቃቸው ዘንድ ለአባታችን ለአቡነ አረጋዊ እናት ለቅድስት ዕድና አስረከባቸው። ከእሷም ጋር በአንድነት በየዋህነት በጾምና በትዕግሥት ተቀመጡ። ከዚህ በኋላ የአባታችን የአቡነ አረጋዊ እናት ቅድስት ዕድና መንፈሳዊ ግዳጇን ፈጽማ በበጎ አገልግሎት እግዚአብሔርን አስደስታ በጥር 4 ቀን አረፈች። ከዚያም ሥጋዋን ባህር በፍታ አድርገው ከእግረ ሐብሉ ስር ካስቀመጧት በኋላ ቅዱሳን መነኮሳት መጥተው ተቀብለው ወደ ተራራው በክብር አወጧት። አባታችን አቡነ አረጋዊ ካለበትም አደረሷት። አባታችን አቡነ አረጋዊ እናቱን ባያት ጊዜ አቅፎ ሳማትና የእናቴን መንገዷን ላቃናላት ሐሳቧንም ላስፈጸመላት ለእግዚአብሔር ክብር ምስጋና ይገባል በማለት እግዚአብሔርን አመሰገነ። እንደ መነኮሳት ሥርዓት በመነኮሳት መጠምጠሚያ ወይም አጽፍ ገነዛት። ወንድሞች መነኮሳትም መንግሥቷንና ብልጽግናዋን ንቃ መሰደዷንና እንግድነቷን እያሰቡ መሪር ሕማን እያለቀሱ በዳዊት መዝሙር በሌላም ጸሎት ሥርዓት ፍትሐት አደረሱላት። ለመቀበሪያዋ ይሆን ዘንድ አባታችን አቡነ አረጋዊ ባሰራላት አዲስ መቃብር ቀበራት። ከተከዜ ማዶ የሚኖሩ የሴት መነኮሳት መካከል አንዲቱ የሞተች እንደሆነ ወደ ወንድሞች መነኮሳት ያመጧታል። እነሱም ተቀብለው በእነሱ ዘንድ በሚገኘው የመቃብር ቦታ የቀብሯት ዘንድ በአባታችን በአባ ጳቁሚስ ገዳም ሕግና ሥርዓት አለና። የአባታችን የአቡነ አረጋዊ እናቱ የቅድስት ዕድና ጸሎትና በረከቷ ከወዳጇ ከሕዝበ ክርስቲያን ጋር ለዘላለሙ በእውነቱ ጸንቶ ይኖር። ክቡር አባታችን አቡነ አረጋዊ በተሰወረ በ40ኛው ቀን ደቀ መዛሙርቱ ወይም መነኮሳቱ ታላቅ በዓል አድርገው ሕዝቡንና ነዳያውን ድሃውንና ችግረኛውን ከመገቡ በኋላ ለመታሰቢያው በዓል ድግስ የወጣው ማንኛው ነገር ተመልሶ ቀድሞ እንደነበረ ተገኘ። ከዚህም ታላቅ ተአምራትን አዩ።
ይህንንም በእነሱ ላይ የወረደውን በረከት በተመለከቱ ጊዜ ፈጽመው አደነቁ። ፈጣሪያቸው እግዚአብሔርንም ፈጽመው አመሰገኑት። ይህችን በረከት በቤተ ማኅበር ውስጥ እስከ ዛሬ ድረስ አለች። ከወንድሞች መነኮሳት አንዱ ክቡር አባታችን አቡነ አረጋዊ ቀድሰው የመታሰቢያውን በዓል ለማድረግ በዚህ ለተሰበሰብነው ሁሉ ከላይ እስከታች ያለነው ወንዱንም ሴቱንም ታላቁንም ታናሹንም ያለ መለየት ሥጋው ደሙን ሲያቀብለን አየሁ አለ። ዳግመኛም ሁለተኛው ደቀ መዝሙር እኔም በማዕድ ላይ ህብስቱን ባርኮና ቆርሶ በማዕድ ላይ ላሉት ለሁሉም ሲሰጥ አየሁት አለ። ንጹሕ መስተጋድል ድንግልና ብቸኛ የሆነ አባ ብንያማዊ የሚባል መነኮስም ያየውን ወይም የተገለጸለት ይነግራቸው ዘንድ ግድ ባሉት ጊዜ አፉን ከፈተና እንዲህ አላቸው። ብፁዕ አባታችን አቡነ አረጋዊ የብርሃን መጎናጸፊያ ተጎናጽፎ ከፀሐይ 7 እጅ የሚያበራ ወይም ለዓይን የሚያንጸባርቅ የብርሃን አክሊልን ተቀዳጅቶ የወርቅ መስቀል ይዞ በውጭም በውስጥም በተሰበሰቡት ሕዝብ ላይ ሲባርክ አየው። ዳግመኛም ቀለምና ብራና ይዞ በሙሉ መነኮሳት ልጆቹን ሰብስቦ ሰማያዊት በምትሆን በቅድስት ኢየሩሳሌም ቅዱሳን አምዶች ላይ ስማቸውን ጽፎ በዚያ ኖሮ ከዚያም ከኔ ተሰወረ አላቸው። ስለዚህም በሰሙት ነገር ፈጽመው ተደሰቱ። እሱ ባየ ሁሉ አስቀድመው ያሰቡትን ታላቅ ተስፋ አግኝተዋልና። ኢትዮጵያዊ ንጉሥ አጼ ገብረ መስቀል ብፁዕ ወቅዱስ የሚሆን አባታችን አቡነ አረጋዊን መሰወር በሰማ ጊዜ ፈጥኖ መጣና ከቅዱሱ ተራራ ላይ ወጥቶ ከመነኮሳቱ ጋር ተገናኘ። እነርሱም የተደረገውን ታምራት ያዩትም ሁሉ ነገሩት። የጽድቁንም ዜና ከሰማ በኋላ አደነቀ። በዚያም ጊዜ በሩቅም በቅርብም ያሉ ሰዎች ከሱም ጋር ያለው ጳጳስ እንዲሰበሰቡ አዘዘ። በክቡር አባታችን በአቡነ አረጋዊ መንበር ላይ በተቀመጠው ከቅዱስ ማትያስ እግር በታች ቆሞ እንዲህ አለ። እኔ ንጉሥ ገብረ መስቀል በምድር እገላ ቆላውን ደጋውንም ከመረብ እስከ ጉርጉር በጉሎ መከደኒ 6ቱን አውራጃዎች በረሃቶ ቤት ኖሮይበት በቅሎ ወጽጽማሬ ገለባ ውሃም በብርሄም 3ቱን አውራጃዎች መጠራንና በረካን ሀገር ጽድቅን ስላደረገ ገናድፍህን 7ቱን አውራጃዎች ከተኩላ አምባ እስከ ወልአቲ ቅጠል ውሃ ርግባይ ሽበለስ አክራን ክንን እስከ አድ ድረስ አንቋደቅ ለይቶ በሙሉ ወይም አያ በሙሉ ምጋሪያ ጸምር እየተባለች የምትጠራውን ይህ እየተባለች የምትጠራውን ሀገር በምድረ ብላም ዜና ቁጼ አድ አገው ደበላቄ ኖቢ ይህንን ሁሉ ርስት ጉልት አድርጌ ለክቡር አባታችን አቡነ አረጋዊ መታሰቢያና ለቤተ ክርስቲያኑም መባ ለገዳሙም መነኮሳት ለምግብና ለልብስ ይሆናቸው ዘንድ እኔ ንጉሥ ገብረ መስቀል ሰጥቻለሁ አለ። ንጉሡ ገብረ መስቀልም ጳጳሳት አስመጥቶ በገዳሙ ላይ ማንኛውንም የሀገር ሹም ወይም ገዢ የቅርቡም የሩቁም እንዳይገባባቸው አወገዘ ወይም በግዝት አጸና። እንደዚሁም ከኔ ጋር የሚነሱ ነገስታት እንደዚሁ ያድርጉ፣ እነሱ የእግዚአብሔር መንፈስ ስላደረባቸው ከኔ የተለየ ሐሳብ የላቸውምና አለ። ዳግመኛም ይህች ቦታ እንደ ደብረ ታቦርና እንደ ደብረ ሲና እናከብራታለን፣ እናገናኛታለን፣ ከፍ ከፍም እናደርጋታለን። አክሱም ቤተ መንግስታችን፣ ደብረ ዳሞ ቤተ ጸሎታችን ትሁን ለዘላለሙ ብሎ ወሰነ። ቅዱስ አባታችን ማትያስም ገድል ትሩፋትን በማብዛት ጸና። የበረታም ሄደ። የእህሎቹም ምግቦች ጣዕም እስኪለየው ድረስ ጾምን አበዛ። ለሁሉ ራሱን ዝቅ ያደርጋል። እንደ ቀድሞ ለቤተ ማኅበሩ በሁሉ ቦታ ይታዘዛል። የሃይማኖትን ትምህርትም ለሁሉም ያስተምራል። የወንጌልን ቃል በአማረ አንደበት ይሰብካል። ወንድሞቹ የሱን በጎ ሥራ ተመልክተው በመንፈሳዊ ቅናት በመነሳሳት የሱን ፈለግ ይከተሉ ዘንድ ለሁሉ ራሱን ዝቅ ያደርጋል።
መነኮሳትም በየቀኑ እየመጡ በገዳሙ ውስጥ ቁጥራቸው እየበረከተ ሄደ። ይህ አባታችን ማትያስም በሁሉ ዘንድ ስሙ የተጠራ የታወቀ የሃይማኖትን ቃል ለሁሉ ያስተምራል። ሕዝቡም ቃሉን ይሰሙታል፣ በእውነት ትምህርቱንም ይቀበሉታል። አባታችን ብፁዕ ቅዱስ አባ ማትያስ የእግዚአብሔርን ቃል ያስቡ ዘንድ ወይም በልቦናቸው ሰርጾ ይገባ ዘንድ ከወንድሞቹ ጋር በኅብረት ጸለየ። ጸሎታቸውም በጨረሱ በኋላ በመጽሐፍ ውስጥ የተመለከቱትን በአእምሯቸው ቀርጸው ወደ በዓታቸውም ይሄዳሉ። ለእያንዳንዳቸው የሚናገሩትና የሚያስታውሱትም ቀድሞ በመጽሐፍ የተባለውን ነው። እንግዲህ ከእነሱ መካከል የአሉባልታና ወይም የሥራ ፈት ወሬ ወይም ዋዛ ፈዛዛ ለመናገር ከቶ አፉን የሚከፍት እስከ መቼም ድረስ የለም። ነገር ግን በእግዚአብሔር ቸርነት የተማሩትን ያነባሉ፣ ትርጓሜውንም ይሻሉ፣ ስለ በጎ ሥራዎች ሁሉ ቀና መንገድ ይቀይሳሉ እንጂ። የሚሠራውን ነገር ለማየት አንዱ ወደ ሌላው ቤት ፈጽሞ አይገባም። እያንዳንዱም ለራሱ ልብስ አያከማችም። ነገር ግን የሚለብሱትን እስኪያጥቡ ድረስ በቤተ ማኅበሩ አዛዥ ወይም አለቃ በግምጃ ቤቱ ይጠበቃል ወይም ይቀመጣል እንጂ። የልብስ ለውጥ ሲፈልጉ በማኅበሩ አለቃ ሥልጣን ይሰጣቸዋል። ከእነሱ ወገን ማንም ወርቅና ብር ወይም ሌላ ገንዘብ የሚያይ ወይም የሚወስድ የለም። ብዙዎቹ ለሥራ ጉዳይ ከመላላክ በስተቀር ይህንን ሳያዩ የሞቱ አሉ። እነርሱ ወደ ገዳሙ በገቡ ጊዜ በእጃቸው ይዘው አያቆዩም፣ ለገዳሙ መጋቢ ፈጥነው ያስረክባሉ እንጂ። ቅዱስ አባታችን አባ ማትያስ ከአባቱ ከብፁዕ አረጋዊ እንደተማረው ሕገ ምንኩስናን በጥንቃቄ ፈጽሞ እግዚአብሔር ቸርነት ታኅሳስ 8 ቀን አረፈ። ከሱም በኋላ አባ ዮሴፍን ሾሙ። ከዮሴፍም በኋላ አባ መስቀል ቤዛነን፣ ከሱም ቀጥሎ አባ መድኃኒነ እግዚእነን። እነዚህን ሁሉ ስለ እሱ አባት የሆኗቸው ዘንድ ሾሙ። የዚህ ጻድቅ ጸሎትና በረከት ወዳጁን ሕዝበ ክርስቲያንን ባላደራነት ይጠብቀን፣ ለዘወትር ከሱም ጋር ይኖር ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የአባታችን የአቡነ አረጋዊ መልኩን እናሰማለን። ሰላምና ፍቅርን የተመላ የከበርህ መምህር አባታችን አረጋዊ ሆይ፣ የእስራኤላውያንን እግር ከታሰረበት የባርነት ማሰሪያ ፈትቶ ከግብፅ ነፃነት መንገድን በመራው በእግዚአብሔር ስም አምኜ የጽድቅህን ዜና እናገር ዘንድ አንደበቴን አከናውን፣ ልቦናዬንም ከሐኬት አንቃው። ለዘላለም የሚኖርና ዳግመኛም አስቀድሞ እንደተነገረ ለጽኑዕ ስምህ ሰላምታ የሚገባ ከቂም የራቀ ነቢይ ዳዊትን የመሰልህ አቡነ አረጋዊ ሆይ፣ ጠላት በላይ በድፍረት በተነሳ ጊዜ የሳሚ መቅሰፍት በበቀል በላዩ ይውረድበት። ከበደልና ከርኩሰት የተነሳ ንጹሐን ሆነው ሞገስን ለተጎናጸፉ የራስ ጸጉሮች ሰላምታ የሚገባ የአማላጅነት ክንድህ እንደ አንበሳ ኃያል የሆነ አቡነ አረጋዊ ሆይ፣ ጸብዕን የሚወድ የጠላቴን ራስ እንደ ዱር ሸንበቆ ይድቀቅ። አምላክ ለባረከው ራስህና እንደ ብርሃን ፋና ለፈካና ደስ ለሚያሰኝ የፊትህ ወዝ ሰላምታ የሚገባ የማኑሄ ልጅ የማይስተካከልህ ናዝራዊ አባታችን አረጋዊ ሆይ፣ ሁሉ ጊዜ ከሚሰማ ግሩም ድምፀ ነጎድጓድ ይልቅ ከአምላክ የተሰጠ የጽድቅህ ዜና ፈጽሞ የተመሰገነ ነው። ለቅንድቦችህና ከፀሐይና ከጨረቃ ይልቅ ለሚያበሩ ዓይኖች ምስጋና የሚገባቸው የቅድስት ሥላሴ ስም የምታመሰግን መልአክ አቡነ አረጋዊ ሆይ፣ በእግረ ጽድቅህ አንበሳና ከይሲን ረግጥ ዘንድ የአንተን ኃይል አገኝ ዘንድ ፍቀድልኝ። ለከበሩ ጆሮችህና ጉንጮችህ ምስጋናን እያቀረቡ እልል እያልሁም ሰላምታ የሚገባ እክለ ምንዳቤ ከወዳጅህ ቅዱስ ገብረ ክርስቶስ ጋር የተመገብህ አባታችን አረጋዊ ሆይ፣ ወደ ደብረ ሲሂንና ደብረ ከርቤ ያሳረገኝ
በታላቅ ማኅበር መሃል ከፍ ከፍ አድርገኝ። ዘወትር የማስተዋል መዓዛን ለሚያሸቱ የመንታ ግብራት መተላለፊያዎች የከበሩ አፍንጮቼ ሰላምታ የሚገባ በማዕረግና በክብር የገነን ጻድቅ አቡነ አረጋዊ ሆይ አውሬ ዲያብሎስ በመርዛማ ጥርሶቹ አቁስሎኛልና በአማላጅነትህ ከደዌ ፈውሰህ አድነኝ። እንደ አበባ የሚያስደስት ባለሟልነትን ለተመሉ ከንፈሮቼ ፈጽሞ ከንቱ ላልተናገረ አፍ ሰላምታ የሚገባ አራቱን ማዕዘነ ዓለም በአማላጅነት ኃጢአት የምታስተምር ጻድቅ አባታችን አረጋዊ ሆይ ቅን ልቦናን አድለኝ፣ የማይጎድል ምሉ ዕውቀትንም ስጠኝ። እንደ አእናቁ የልብስ ጌጦች ደስ ለሚያሰኙ ጥርሶችህና የአነጋገሩ ጣዕም እጅግ ለከበረ አንደበትህ ሰላምታ የሚገባ በክርስቶስ ፍቅር የተመላ ጻድቅ አባታችን አረጋዊ ሆይ ከጥላቻ የሚገኘው ትካዜ ብቻ ነውና ከጸብና ከክርክርም ከየዕለቱም አርቀኝ። ከስትንፋስ ጋር ለተዋሃደ የከበረ ቃልህና ከወይን ይልቅ የክርስቶስ ጣዕመ ፍቅሩን ለቀመሰ ጉሮርህ ሰላምታ የሚገባ ትሩፈ ምግባር ነቢዬ ሲሎ ዮሐንስ አረጋዊ ሆይ በሰማይ ያለውን ህውረ ምስጢረ ምስጢራት እስኪ ንገረኝ፣ ግለጽልኝ። የቅድስናን ሀብል ላሰረ ክቡር አንገትህና ከበደል ቀንበር ለነጻ ትከሻ ሰላምታ የሚገባ በስተ ምስራቅ የተገኘ ፀሐይ አባታችን አረጋዊ ሆይ የፍቅርህን ጸዳል በልቤ ውስጥ አብራ፣ በህሊናዬ ውስጥም ሰላምንና እርቅን አሳድርብኝ። ከማህየዊ መንፈስ ቅዱስ ንጽሐ ክብርን ከተቀበልክ በኋላ የቅድስና ፍጹም ካባን ለተጎናጸፈ ክቡር ጀርባ ሰላምታ የሚገባ ተጋድሎህ የበዛ ንጹሕ ጻድቅ አባታችን አረጋዊ ሆይ ይህንን ምስጋናዬን ተቀብለህ ትካዜን የሚያስረሳ ሐዘንን የሚያርቅ ደስታ አድለኝ። የከበረ ደረትህ በየጊዜው ሳመሰግን በልቤ ሐሳብ ልክም ሰላምታን የማቀርብልህ እውነተኛ የእግዚአብሔር ነቢይ ጻድቅ ሄኖክ አባታችን አረጋዊ ሆይ በሕይወት ዘሌዳ ላይ ጻፍ፣ የጠላቶች መታሰቢያ ግን ከንቱ ይሆን ዘንድ አጥፋው። በቀራንዮ እንደተተከለ የበር ዕፅ መስቀል ለጸሎት ለተዘረጉ ሰላምታ የሚገባ ጻድቁ አባታችን አረጋዊ ሆይ በልቤ ውስጥ ከንቱ ሐሳብ ይመላለሳልና በደልን ባበዛ ምግባሬን ሳትመረምር ወደ ቅንና መልካም ሥራ መልሰኝ። ከአንበሳ ክንድ ይልቅ ለጸና መከንጃህና ሞገስ ኃይሉ ንዑድ ክቡር ለሆነ ክርንህ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ለእነርሱ በሰማይ ተስፋ ሕይወት ስለተዘጋጀላቸው ለሰማያዊ ክብር ከተጠሩ ጻድቃን ጋር ተላ ደስታን ባለበት በዚያ መንግሥተ ሰማያት እኖር ዘንድ አማልደኝ። የዕጣን መሥዋዕትን ያሳርጉ ዘንድ የከበረ ጽንሐ ማዕጠንት ከቅዱስ የመሃል እጅህ ጋር በአንድነት ለያዙ ስዝረ ክንድህ ሰላምታ የሚገባ የእግዚአብሔርን ሕግ የምታስተምር ስዩመ ኃይል ጻድቅ አማላጃችን አረጋዊ ሆይ አምሳያ የሌለው የጸጋን ሽልማት ሸልመኝ። በንጹሕ የአማላጅነትን መጠበቅ ልብስህን እኔን አጎናጽፈኝ። ከአስሩ ጥፍሮች ጋር ለተዋሃዱ የከበሩ ጣቶችና በክርስቶስ ፍቅር ለተመና ክብርህ ጎንህ ሰላምታ የሚገባ በየጊዜው የወንጌልን ቃል የምታበራለን ፀሐይ አባታችን ጻድቅ አረጋዊ ሆይ እንደ ቲቶ መምህር ቅዱስ ጳውሎስ የስምህ ሞገስ ክብሩ ከጨረቃ ክብር ይልቅ ይልቃል። ስለ ጽድቅ ብለህ ምንዳቤ ረሃብን ለተቀበልህበት ሆድህም ጥበብን ለተመላ ጽሩዕ ወርቅህ ልቦና ሰላምታ የሚገባ ፍጹም የእምነት መገኛ አብርሃም አረጋዊ ሆይ ፈጣሪው የአገልጋዩ ያዕቆብን ይውህንና እንደወደደለት በደል የሌለብኝ እኔ ወዳጅህንም በአማላጅነትህ እርዳኝ። ለከበረ ኩላሊትህ እንደ ቃል ኪዳኑ ታቦት በወርቅ ንጽሕና ለተለበጠ
ውስጣዊ ሕሊና ሰላምታ የሚገባ በአማላጅነት ምእመና የምትጠብቅ ትጉህ ጻድቅ አባታችን አረጋዊ ሆይ ከክርስቲያን መንጋ አንዱ የሆነው እኔ በምግባር ደክሜያለሁና ከነጣቂ ተኩላ ዲያብሎስ አፍ አድነኝ ጠብቀኝ። ከፍቅረ ተጋድሎ ብዛት የተነሳ እጅግ ጽኑ ስቃይን ታግሶ ለቻለ አንጀትህና እንደ ዕንቁ ላጌጠ ንዋየ ውስጥህ መዝገብ ሰላምታ የሚገባ ጻድቁ አባታችን አረጋዊ ሆይ ልቦናዬ አንተን በመውደዱ ልክ አንደበቴ ለስምህ ምስጋና ይዘምር ዘንድ እነሆ ፍቅርህ በሕሊናዬ ምድር አብቧልና። መልኩ እንደሚያምር የተጌጠ ራስ ወርቅ ውስጡ ረቂቅ ለሆነ ክቡር ህንብርትህ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ እንደ ሁለቱ ነቢያት መልኩ ከከፋ የሞት ኃጢአት ተሰውርሃልና የኬልቅዮ ልጅ ነቢይ ኤርምያስ ወዳጅ የተመረጥህ ነህ። ንጽሐ መላእክት ስለ መታጠቂያ ፋንታ የትዕግሥት ማሰሪያ ትጥቁ ለሆነለት አካል ሰላምታ የሚገባ አባታችን አረጋዊ ሆይ ቅድስት ቤተ ክርስቲያን አቤቱ ስለ አማላጅነት በጽዮን መንግሥተ ሰማያት ክብር ይገባሃል። ከአንደበቱም ጸሎት ላንተ ይቀርብልሃል። የቤተ ሕግ መገለጫዎች ለሆኑ ጭኖችህና ዳግመኛ እነርሱን ለመሰሉ ጉልበቶች ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ያለና የነበረ የፍጥረታት ገዥ ክርስቶስ ለአዲስ ወንጌሉ ሐዋርያነት የሾመ ሁሉን ካስተማረ ቅዱስ ጳውሎስ ጋራም አንድ የሆነ ጴጥሮስ አንተ ነህ። በሕግና በሥርዓት ስፍራ ከተረገዞች ጋራ ለጸኑ ክቡራት እግሮች ሰላምታ የሚገባ የታላላቅ ቅዱሳን አለቃ ቅዱስ አባታችን አረጋዊ ሆይ በለዓም ካለማስተዋሉ የተነሳ አህያው እንደገሰጸችው ክፋትንና ተንኮልን የተመለሱ ጠላቶቼ ሁሉ አንተ ገስጽልኝ። በፍቅርህ ቀንበር ፈጽመው የያዙ ጊንጥ ዲያብሎስ ራሱን ይቀጠቅጡ ዘንድ ሥልጣንን የሰጠሃቸው እግዚአብሔር መንፈስ ቅዱስ ላጸናው የእግርህ መርገጫ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ የልጅህ ጻድቅ አቡነ ተክለ ሃይማኖት አእላፍ ልጆች እያንዳንዳቸው ንዑድ ክቡር እያሉ ያመሰግኑሃል። የኀጢአት መከራ ጎዳና መሰናክል ፈጽሞ ካላሰነካከላቸው ጥፍሮች ጋር ለተዋሃዱ የእግርህ ጣቶች ሰላምታ የሚገባ ለቅድስት ቤተ ክርስቲያን ርዕሰ ማኅበር በኩር የሆነ ቅዱስ አባታችን አረጋዊ ሆይ ሲሳራ በሴፈት እንደተዋረደ እስኪዋረዱ ድረስ ጠላቶችን አስደንግጣቸው። ሁለንተናው ለተወደደ አካለ ቆምህና በአበባ ቅድስት ተሸልሞ ለአጌጠ መልክ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ ቀድሞ እሪያዎች እንደሰጠሙ የምድረ በዳ አራዊትን የመሰሉ ጠላቶችን ከተዘጋጀ የጥፋት ባህር ውስጥ አስጥማቸው። እግዚአብሔር አምላክ አንተ መርጠሃልና እንደ ሁለቱ ነቢያ ለተከናወነ መሰወርህ ሰላምታ የሚገባ ደግ የታመነ አገልጋይ አባታችን ቅዱስ አረጋዊ ሆይ በ10 ሀገር ተሹመ 5ቱን መካከል የተቀበልክ አንተ አይደለህምን? በእግዚአብሔር አምላክ ፍጹም ጥበብ ማንም ወደማያውቀው ሰማያዊ ስፍራ ለተከናወነ መሰወርህ ሰላምታ የሚገባ ጻድቅ አባታችን አረጋዊ ሆይ በታላቅ ጉባኤ የአማላጅነትህን ገናናነት መሰክራለሁና በየዘመኑ እኔን መጎብኘትህን ችላ አትበል። ከመልአከ ሞት ዓይንም በምልጃ ሰውረን። የሰውነቴን ሐሳብ ፈጽመ የምትረዳ ጻድቅ አባት አረጋዊ ሆይ ለክቡር የመልክህ ገናናነት ምስጋና እየሰጠሁ እነሆ ይህንን ትንሽ የእጅ መንሻ አቀረብኩልህ። ነገር ግን የተመኘሁትን ዋጋ ሳታጠፋብኝ በዓለመ ተድላ የሚገኝ ፍጹም ደስታን አግኘን። ከአባታችን ከአቡነ አረጋዊ በረከትና ረድኤቱን ያድለን። እግዚአብሔር አምላክም በሰጣቸው ቃል ኪዳን እኛን እንዲምረን እግዚአብሔርን እንዲህ እያልን እናመስግነው።
አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 14 በዚች ቀን በእስክንድርያ ለተሾሙ ሊቃነ ጳጳሳት 15ኛ የሆነ የከበረ አባት የእስክንድርያው ሊቀ ጳጳስ አባ መክሲሞስ አረፈ። ይህም አባት መንፈሳዊና በሥራ ሁሉ እግዚአብሔርን የሚፈራ ነው። እርሱም ከእስክንድርያ ሰዎች ወገን ነው። ወላጆቹም ሃይማኖታቸው የቀና ነበር። የዮናናውያንም ጽሕፈትና መጽሐፋቸውን ጥበባቸውን ሁሉ ተምሮ ፍጹም አዋቂና አስተዋይ ሆነ በዮናዊ ቋንቋ። ከዚህ በኋላ ቤተ ክርስቲያን ትምህርት ልዑል እግዚአብሔር የሠራውን ሕግና ሥርዓት ተማረ። አባት ያሮክላም ዲቁና በእስክንድርያ ሾሞ። ከዚህ በኋላ ዲዮናስዮስ ቅስና ሾመው። በተሾመባት ሁሉ ላይ ተጠምዶ የሚያገለግልና የሚጋደል ሆነ። አባ ዲዮናስዮስም ባረፈ ጊዜ አዋቂዎች ኤጲስቆጶሳትና ካህናት ማኅበሩም ሁሉ መረጡት። በእግዚአብሔር ፈቃድ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳስ አድርገው ሾሙት። ዲዮናስዮስም ስለ ጳውሎስ ሳምሳጢ በአንጾኪያ ከተማ የተጀመረውን የኤጲስቆጶሳት ማኅበር ጉባኤ ተጀምረው ሳይፈጸም አረፈ። ይህም አባት መክሲሞስ በተሾመበት ወንበር በተቀመጠ ጊዜ በማኅበሩ ጉባኤ ላይ ስለተወሰነውና ከሃዲው ጳውሎስ ሳምሳጢን እንዳወገዙት ከጉባኤው ሹማምንት መልእክቶች ወደ እርሱ ደረሱ። በትምህርቱ ያመኑትን መልእክቶቹንም ካህናቱ በአንድነት በተሰበሰቡበት አነበበው። ከዚህ በኋላ ዳግመኛ ከራሱ መልእክቶችን ጽፎ የጳውሎስ ሳምሳጢንን ስህተት ያርቅ ዘንድ ወደ እግዚአብሔር እንዲጸልዩና እንዲማልዱ እያዘዘ ወደ ግብፅ ሀገሮች ሁሉ ወደ ኢትዮጵያ ወደ ኖባ ሀገር ላካቸው። የክብር ባለቤት ጌታችን ልመናቸውን ተቀበለ። ይህም ከሃዲ ከጥቂት ቀኖች በቀር አልኖረም፣ በፍጥነት አጠፋው እንጂ የረከሰች ሃይማኖትንም ከዓለም አስወገደ፣ አራቀ። በዚህም አባት ዘመን ከምስራቅ ሀገር ማን የሚባል ራሱን የእውነት መንፈስ ጰራቅሊጦስን ያደረገና ክፉ ስህተትን የሳተ ሰው ተገለጠ። ወደ ሶርያ ምድርም ደረሰ። አርኬላዎስ የሚባል ኤጲስቆጶስም ከእርሱ ጋር ተከራከረ። ስህተቱንም ገልጦባት አሳፍሮ ከአገሩ አሳደደው። ከዚያም ተመልሶ ወደ ፋርስ ሄደ። ራሱንም ነቢይ ያደረገ የፋርስ ንጉሥ ብህራንንም ይዞ ከሁለት ሰነጠቀው። ተከታዮቹ የሆኑ 200 ሰዎችን ዘቅዝቆ እስከ ወገባቸው በምድር ውስጥ ተከላቸው። እነሆ ከሰው አትክልትን ተከለው አለ። ይህም አባት መንጋውን በመጠበቅ ሲጋደልና በቀናች ሃይማኖትም ሲያጸናቸው ኖረ። ከመናፍቃንና ከካህዲያን ችግር እስካረፈባት ቀን ድረስ በድርሳናትና በተግሳጽ ጠብቆ አዳናቸው። በማርቆስ ወንበር 16 ዓመት ኑሮ በሰላም አረፈ። በረከቱ ከእኛ ጋር ለዘላለም ትኑር አሜን። የማኅደር ሚዲያ ተከታታዮች
የልዑል እግዚአብሔር ቤተሰቦች ይህንን መንፈሳዊ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ዩቲዩብ እንደሚያሳየን ከ89% በላይ ይህንን የምትመለከቱ ሰብስክራይብ ሳታደርጉ ነውና በእግዚአብሔር ስም ሰብስክራይብ እያደረግን መንፈሳዊ ኃላፊነታችን በመወጣት ለሌሎች ለሕዝብ ክርስቲያን እንዲዳረስ አገልግሎታችንም እንዲሰፋ በተለይ በስደት ላይ ያላችሁ ከሀገር ውጭም ያላችሁ በሥራ ላይ ያላችሁ ይህንን ጸሎት ድርሳን ገድል ብትሰሙ ትፈወሳላችሁና ሁላችሁም አምናችሁ መንፈሳዊ ኃላፊነታችን እንድትወጡ በእግዚአብሔር ስም እንጠይቃለን። ሐሳብ አስተያየታችሁንም በኮሜንት በማስፈር እኛ ሁሉ ጊዜ እንከታተላለንና ሐሳብ አስተያየታችሁም ከሌላችሁ አሜን በማለት ለሌሎችም በማጋራት መንፈሳዊ አገልግሎቱን ደግፉ። ወስብሐት ለእግዚአብሔር።